ሸሽኮ ወደ ማንቸስተር ዩናይትድ የመጣው አርሰናልን ጨምሮ ሌሎች ትልልቅ ክለቦችም ተሻምተውበት እርሱም ኦልድ ትራፎርድን መርጦ ከፍ ያለ ዋጋ ተከፍሎበት ነው የመጣውም። በማንቸስተር ዩናይትድ የፊት መስመር ላይ ያለውን የጎል ድርቅ እስከ ወዲያኛው ድረስ ሊያረጥበዋል ተብሎ ያለመልመዋል ተብሎም ታምኖበት ነው። በዩናይትድ የመጀመሪያ አሰላለፍ ውስጥ ቁልፍ ቦታ ከሌለህ በስተቀር እንደዚህ አይነት ዝውውር ልትፈጽም አትችልም። ይሄን ያህል ገንዘብ ሊወጣብህ አይችልም። አሞሪም የስንብት ወረቀት የስንብት ደብዳቤ ሲደርሳቸው ታስረው ከተፈቱት እጣ ፈንታቸው በበጎ ከተቀየረ ተጫዋቾች አንዱ ሸሽኮ ነው በዳረን ፍሬቸር እንዲሁም በኋላም ይኸው በማይክል ካሪክ መሪነት ቤንጃሚን ሸሽኮ በተሰጠው የጨዋታ እድል ሁሉ ከደቂቃዎቹ ሜዳ ላይ ከሚቆይበት ጊዜ አንፃር ከሚጠበቅበት በላይ ያመረተ የሚገኝ ጎል አስቆጣሪ ሆኗል። ካሪክ በአስፈላጊ ሰዓት ላይ እየቀየረው እያስገባው ካለፉት 7 ጨዋታዎች 6ቱ ላይ ጎል ያስቆጠረውን ይህን አጥቂ እየተጠቀመበት ነው። 7ቱም ጨዋታዎች የካሪክ አልነበሩም፣ ግን 7ቱም ጨዋታዎች የአሞሪም ግን አልነበሩ። ፍሌቸርና በካሪክ ስር ተፈቷል። ይሄ ልጅ ከሩበን አሞሪም በፊት እና ከሩበን አሞሪም በኋላ የቤንጃሚን ሸሽኮ እጣ ፈንታ እንዴት እንደተቀያየረ ለማወቅ ከፈለጋችሁ የሾት ኮንቨርሽን የጎል ሙከራን ወደ ጎል የመቀየርን ስኬቱን ማነጻጸር በቂ ነው። ሰብስክራይብ ማድረጋችሁን አትርሱ። አዲስ ከሆናችሁ የሳን ላመንስ ብቃት የትላንትናው ለየት ያለ ነበር። ውድ አድማጮች የኤቨርተን የጨዋታ ሐሳብ ሁሉ እንዲመክን አንዱ ምክንያት እሱ ነበር። የኤቨርተን የጨዋታ ሐሳብ አንዱ ምንድነው? በቆመ ኳስ ጎል ማስቆጠር፣ በማዕዘን ምት ጎል ለማስቆጠር ሲታትሩ እንደነበረ ሁለተኛው ግማሽ ላይ በተለይ ስታቲስቲክሱን እኮ ብናይ እኮ ብዙ የማዕዘን ምት አግኝተዋል አይደለ? እና የማዕዘን ምት ለማግኘት ነበረ ብዙ ጥረት ሲያደርጉ የነበረ 10 ኮርና። ውድ አድማጮች ዩናይትድ እኮ አንድ ብቻ ነው ያገኘው ትላንት። 10 ኮርና ነው ኤቨርተን የመታው። ኮርናዎች የማዕዘን ምቶች ሁሉ የጎል ምክንያት በሆኑበት በዚህ ዘመን 10 ኮርና ለጎል በጣም መቅረብ ተደርጎ ይወሰዳል። እሱ ብቻ አይደለም፣ የማዕዘን ምት የማጥቃት ስልታቸውን ደግሞ እዩት። ኤቨርተኖች እንዴት አይነት ትርምስ እንደሚፈጥሩ በትንሹ የዩናይትድ ሳጥን ውስጥ። ይሄ ታዲያ ለግብ ጠባቂው ላመንስ አስቸጋሪ ነበር። ግን ላመንስ እንደዚህ ያለውን ደግሞ የጨዋታ ስልት ያመክንብሃል። ለምን መሰለ? ቁመቱ ሜትር ከ93 ስለሆነ ብቻ አይደለም። ይሄ ቤልጅማዊ ወይም እድሜው 23 ስለሆነ ብቻ አይደለም። ሮጦ ያልጠገበ ተጋፍቶ ገና ያልደከመ ስለሆነ ብቻ አይደለም። የአየር ላይ ኳስ አጠቃቀሙ በዛኛው በግብ ክልሉ በምንለው የግብ ጠባቂ ዞን ውስጥ ፕሮአክቲቭ የሆነ ሁሉን የሚቆጣጠር ግብ ጠባቂ እንደሆነ የሚነገርለት። እኛም እኮ አይናችን ይመሰክራል ይሄ እንደሆነ። የማዕዘን ምቶች ደግሞ የአየር ላይ ኳሶች ናቸው በአብዛኛው። በቋሚነት ያሰለፍከው ኩኛ ካላገባልህ ወይ ኤምቡሞ ካልተሳካለት ወይ አማድ ካልሆነለት ቀይረህ ታስገባለህ ሸሽኮን። ካሪክ ቤንች ላይ ሲመለከታውን የሚተማመንበት ጨዋታ ቀያሪ፣ ውጤትን የሚያጣፍጥ አጥቂ ያለኝ ብሎ ነው የሚያስበው። ለአሰልጣኙ ምቾት ነው፣ ለተጫዋቹ ግን ይሄን ኃላፊነት ለመቀበል በጣም ይቸግሯል። እንደዚህ ጎል እያስቆጠርኩኝ የማያስቆጥሩት ሁሌ መጀመሪያ አሰላለፍ ውስጥ ገብተው ለምን ብሎ ጥያቄ ሊያነሳ ይችላል። ይሄን ጥያቄ አትጠይቅ ደግሞ አይባልም። እንደኔ እይታ ደግሞ የዚህ ፕሮግራም አድማጮች ስል እንደሰማችሁት በነዛ ጨዋታዎች በፍሌቸር ወቅት ላይ በፍሌቸር አጭር የጨዋታ ኃላፊነት ጊዜ ሸሽኮ አግኝቶታል፣ ደመነፍሱን አግኝቶታል፣ የአጥቂነቱን ደመነፍስ። በኋላ ካሪክ ከተሾመ በኋላ የማይክል ካሪክ አሰላለፍ ምን ሊመስል ይችላል ሲባል ከፊት መስመር ላይ ማንም ኤምቡሞን ማንም ኩኛን አላስቀመጠም። ስጠብቅ የነበረው ቤንጃሚን ሸሽኮ ቋሚ ይሆናል ብዬ ነበር። ምክንያቱም ያን ሰሞን ይሄ አጥቂነቱን ብቃቱን ጎል አስቆጣሪነቱና ያንን የአጥቂነት የ9 ቁጥርን ኢንስቲንክት አግኝቶት ነበር። ኮንፊደንሱም ጥሩ በሆነበት ሰዓት ላይ ካሪክ መጣና ተጠባባቂ ሲያደርገው ለአንድ ጨዋታ ብቻ መስሎኝ ነበር። ቀጠለ ግን በዛው። አሁን ማይክል ካሪክ ተመችቶታል ሸሽኮን ቀይሮ በማስገባት ጨዋታ በመቀየር የካሪክን ብቃት የአሰልጣኙን ብቃት ኤቨርተን ሎ ብሎክ ሞከረ። ማንቸስተር ዩናይትድ መሃል ለመሃል ሰንጥቀው መግባት ተቸገረ። ኢቭን እነ ብሩኖ ፈርናንዴዝ ጭምር ወደ ጎን አስፍተው ሜዳውን ለጥጠው በዚህ ቦታ ላይ ሲጫወት አይተነው አናውቅም እኛ ብሩኖ ፈርናንዴዝ መሃል ላይ
በ10 ቁጥር ሚና ከአንዳንዴ ሲቸገሩ ደግሞ በ6 ቁጥር ሚና ሲያጫውቱት አይተናል ብሩኖ እንጂ ብሩኖ የሃፍ ስፔስ ተጫዋች እንደሆነ ነው የምናውቀው። ትናንት ግን የት ላይ ስናየው ነበር? ዊንግ ላይ አማድ ዲያሎ ቦታ ላይ ለጥጦ ሲጫወት ነበር። ምክንያቱም መሀል ለመሀል ፔኔትሬት አድርጎ ሰንጥቆ ለመግባት ዩናይትድ ትናንት ሲቸገር አይተነዋል። በኋላ ላይ የማይክል ካሪክ ብልጠት እና የተጠቀሙበት ዘዴ ሙሉ በሙሉ ኤቨርተኖች እንዲያጠቋቸው ነው እድል የሰጧቸው፣ ለካውንተር አታክ ሲያመቻቻቸው ማለት ነው። ካውንተር አታኩን ኩኛ በአንድ ኳስ ቆርጦ ለብሪያን ምቦሞ ሲልክለት በጣም ጥቂት ተጫዋቾች 2 ተጫዋቾች ነበሩ፣ ያውም በኤቨርተን ቦት። ከዛ በኋላ አንደኛው መሮጥ አቃቶ አንድ ተጫዋች ብቻ ነበር የነበረው፣ እሱንም ለሼሽኮ ነፃ በሆነ ቀጠና ላይ የተላከው የምቦሞ ኳስ ጎል እንዲሆን የተመለከትንበት የጨዋታ መርሃ ግብር ነው። ይሄ የማይክል ካሪክ ስራ ነው። ይሄ ነው ያሰልጣኝ የሆነ እቅድ ይዘመተ ፕላን ካልተሳካለ ፕላን ቢ መስራት አለብህ። ፕላን ቢ ፌል ካረገብህ ጨዋታውን አይተህ ፕላን ሲ መግባት አለብህ፣ እቅዶችን ማለት ነው። እነዚህን ያደረገበት ሂደት በጣም የሚበረታታ ነው አሰልጣኙ። ግን አሁንም ማንቸስተር ዩናይትድ እንደ ክለብ ከእግር ኳሱ ውጭ የሚነሱበት ጉዳዮች አሁንም የዚህ ክለብ ጉዳይ ያሳስበኛል። እኔ ያን ስመ ገናና ክለብ ያን ትልቅ ስም ያለውን ክለብ ትንሽዬ ነጥብ የምትመስል ግን ጥላሸት የምትቀባ ተግባራት በተለያዩ ጊዜ እየተፈጠረበት አይተናል። በጣም ጥሩ አድማጮች፣ አሁን ምን ለማለት ፈልጎ ነው፣ በምን ምክንያት ነው፣ ምን ተረሳ ደግሞ የሚሉ ሐሳቦች ሊጠቅሱ ይችላሉ። ያው የሴነ ሎመንስ ዝውውር በጣም አስገራሚ ዝውውር ነው እና በአንዳንድ በጣም የዩናይትድን ምልመላ በተቹ ሰዎች የተሳሳተ ዝውውር፣ የተሳሳተም ባይሆን ግን የማንቸስተር ዩናይትድን ሊሚትድ አምቢሽን የሚያሳይ የተቆጠበ አምቢሽን እንደሚያሳይ ዝውውር ተደርጎ ነበር የታየው። ለኔ በጣም ፖዚቲቭ ዝውውር ነው እስካሁን ድረስ። በጣም እንዲያውም እንደ አጋጣሚ ሆኖ ትላንትና በመንዴ ናይት ፉትቦል በስካይ ሰኞ በሚቀርበው ዝግጅት ላይ ሊሳንድሮ ማርቲኔዝም ከረጅም ጊዜ ጉዳት ገና መመለሱ ነበር። ብዙ ወጣት ተከላካዮች የመጠቀም ግዴታ ነበረበት አሰልጣኙ። ኤደን ሄቨንን፣ ሌኒ ዮሮን ወይ ሉክሾን ወደ መሀል አስገብቶ እንደ በሶስት ተከላካዮች ይጫወት ስለነበር የመሀል ተከላካይ ነው ሰርቨንሳውን የመሀል ተከላካይ አድርጎ ይጠቀም ነበር። ማቲያስ ደሊትም ረጅም ጊዜ አሁንም የለም ረጅም ጊዜ ተጎድቶ ነበር። ካሪክ አንዱ እድለኛ የሆነበት ነገር እነዚህን ሲኒየር ተከላካዮች ከጉዳት መልስ ማግኘቱ ነው። ስለዚህ ተከላካይ መስመሩ ሊሳንድሮ ተጎድቶም ቢሆን ትላንትና ጥሩ ሲጫወት ነበር። ግን በተለይ አንድ በእንግሊዝ እግር ኳስ ውስጥ ልማድ እየሆነ የመጣ ለግብ ጠባቂዎች በተለይ ከውጭ ሀገር ለመጡ ግብ ጠባቂዎች ፈታኝ የሆነ የቆመ ኳስ ባራዥ አለ። የማዕዘን ምቶች ጊዜ ኤቨርተን ስንት ነው 10 ነው ማለት ኮርና አግኝቶ ነበር እና ያንዳንዱ ኮርና 2 ኤቨርተን ተጫዋቾች ጉያው ስር ይገባሉ እና ኳሱን ወደ ውጭ ወጣ ብሎ ፓንች ለማድረግም ክሌም ለማድረግም ለመያዝም ገጭቶ ለማውጣትም የሚመች አይደለም። ግን በነዛ ጊዜያት አብዛኞቹን የማዕዘን ምቶች ያሸንፍ ነበር። ይሄ ደግሞ በተለይ አሁን የእንግሊዝ እግር ኳስ ካለበት ባህሪ አንፃር ይሄ በፊት ስቶክ ዌስት ብሮም ወይ ቦልተን የሚያደርጉት ነገር ነበር በፊት። አሁን ትሬንድ ነው፣ ሁሉም ቡድን ያደርገዋል። የፍጹም ቅጣት ምት ሳጥን ውስጥ ግብ ጠባቂውን ክራውድ ማድረግ እና በቻምፒየንስ ሊግ እንዳለው ግብ ጠባቂዎች ምንድነው ፕሮቴክትድ አይደሉም። ማዋከብ ትችላለሽ። ብዙ አይነት ምንድነው ሼናኒገን የሚሉት ብዙ ግብ ጠባቂው መጎንተል፣ ባላንስ ማሳት። እንዲያውም የማንቸስተር ዩናይትድ ተጫዋቾች በሁለት ኤቨርተን ተጫዋቾች መሀል ገብተው እሱን ፕሮቴክት ለማድረግ ይሞክራሉ። በጣም ጥሩ ነበር። ከሁሉ በላይ ግን እኔ ግብ ጠባቂዎች ሁሉ አንድ አይነት ናቸው ማለት አይደለም። የሆነ እንደ ምንድነው አንዳንድ ግብ ጠባቂዎች ፔተር ሽማይክል ለምሳሌ ወይም ኦሊቨር ካን ያ አይነት ካራክተራቸው ቁጡ መሆናቸው በጣም በከፍተኛ ስሜት የሚጫወቱ መሆናቸው ምናምን መጥፎ ግብ ጠባቂ አላደረጋቸው። በጣም አስደናቂ ግብ ጠባቂዎች ናቸው። ወይ የን ስሌመን ወይ እንደዚህ አይነት ግብ ጠባቂዎች አሉ፣ ተናካሽ የሚመስሉ ግብ ጠባቂዎች። እሱን መጥፎ ነው እያልኩ አይደለም። ግን ብዙዎቹን ግብ ጠባቂዎች ሳይ ግን የሴነ ሎመንስ አይነት ኮምፖዠር አላቸው። ለዛ ነው እኔ በምንም ሁኔታ ከቫንደርሳር ጋር ካነጻጸራችሁ መቼስ በጣም ትልቅ አድናቆት ነው አለ። ለምንድነው ግን ያ አድናቆት የተሰጠው? ኤድዊን ቫንደርሳር በጣም የሰከነ ነው። ያ ደግሞ የጠሩ ውሳኔዎች ለመወሰን እድል ይሰጣል። ቫንደርሳር አንዳንድ አስደናቂ ሙከራዎች ሲያድን አይተን እናውቃለን። ግን ለምሳሌ የኦሊቨር ካንን አይነት ኮሌክሽን የምታገኝ አይመስለኝም ስለ ኤድዊን ቫንደርሳር። ምክንያቱም ሁልጊዜ ሂዝ አንደር ኮንትሮል
ፔተር ቼክም ልክ እንደዛ ነው። ቲቦ ኮርቷንም ሳይው ልክ እንደዛ ነው። በጣም የተረጋጉ ናቸው እነዚህ ግብ ጠባቂዎች። ያ ምንድነው እነሱ የሚሉት ቴምፐርመንት። አሁን ኦናና አንዳንድ መሰረታዊ ቴክኒካዊ ጉድለቶች አሉት፣ ግን ከቴክኒካዊ ጉድለቱ በተጨማሪ ግን ቴምፐርመንቱ ብዙ ትክክል አይመስልም። ሌላ ቦታ ተሳክቶለታል ኢንተርናሽናል፣ ግን በተለይ ዩናይትድ ስትራግል ያደረገ የነበረ ቡድን ውስጥ አይደል የመጣበት ቡድን ችግር ውስጥ ያለ ቡድን ውስጥ ነው የመጣው እና ከኋላ ድንገት በራስ መተማመን የሚያሰርጽ ግብ ጠባቂ መኖሩን ማወቅ ለተከላካዮች ሁሉ የሚያሰራጨው በራስ መተማመን አለ። ይሄኛው ምናልባት ኢንተር ውስጥ በደንብ የተደራጀ የተብላላ የሲሞኔ ኢንዛጊ ቡድን ውስጥ ገብቶ በቻምፒየንስ ሊግ ፋይናል ሲደርሱ በጣም ትልቅ ተጫዋቻቸው ነበር። በሴሪያው በጣም ጥሩ ተጫዋች ነበር። ድንገት መጥፎ ተጫዋች አልሆነ። ግን ምናልባት እንደዚህ አይነት ኢንቫይሮንመንት ውስጥ ከመጣ ሊሆን ይችላል የሚሳካው። ሴነ ሎመን ሲመጣ እንደዚህ አይነት ተርቡለንስ ውስጥ ያለ ነው። ምክንያቱም ዩናይትድ ይኸውልሽ ከደህያ የመጨረሻዎቹ ዓመታት የሚጀምር የግብ ጠባቂ ችግር ያለበት። ደህያ የመጨረሻዎቹ ዓመታት በጣም ትልቅ ግብ ጠባቂ ነው፣ ምንም ጥያቄ የለውም። ከቫንደርሳር በኋላ መጀመሪያ ሲመጣ ተቸገረ። ምክንያቱም ቀጭን ገና ከፍ ያለ ልምድ የሌለው የስፔን እግር ኳስ ውስጥ የኖረ ግብ ጠባቂ ነው። እንግሊዝ ደግሞ ከስፔን እግር ኳስ የተለየ ብዙ ክሮስ የሚደረግበት ብዙ የቆመ ኳስ ያለበት ከእንግሊዝ የእግር ኳስ ባህል የስፔን እግር ኳስ ባህል በጣም የተለየ ነው። ያንን አዳፕት ለማድረግ ጊዜ አስፈልጎት ነበር። አንዳንድ ጨዋታዎች ላይ ትልልቅ ስህተቶች ሰርቷል፣ ግን እየቆየ ምንም ጥያቄ የለውም ከዓለም ምርጥ ግብ ጠባቂዎች መካከል አንደኛ ሆነ። ምናልባት በአንዳንዶቹ ሲዝኖች የዓለም ቤስት ግብ ጠባቂ ነው። መጨረሻ አካባቢ ግን ከዛ በኋላ የሆነው ነገር የእሱን መልቀቅ ስህተት አስመሰለው እንጂ እንደ መጀመሪያዎቹ ዓመታት የነበረ አይመስለኝም። መጨረሻ አካባቢ የነበሩት አንድ ሁለት ሲዝኖች ላይ ከዛ ነው የሚጀምረው የማንቸስተር ዩናይትድ የግብ ጠባቂ ችግር። ኦናና መጣ። ኦናና ሲመጣ ዲስፈንክሽናል የሆነ ቡድን ውስጥ ነው የመጣው፣ ችግር ውስጥ ያለ ቡድን ውስጥ ነው የመጣው። የተጠበቀው ትራንስፎርማቲቭ ዝውውር ይሆናል ተብሎ ማንቸስተር ዩናይትድ የሚጫወትበትን መንገድ ይለውጣል ተብሎ ነው የጎደለው የሚመስለኝ። ከቴክኒካዊ አንዳንድ ቴክኒካዊ ጥያቄ የሚያስነሱ ውሳኔዎቹ በተጨማሪ የቴምፐርመንት ጉዳይ አሁን ሴነ ሎመን ላይ የምናየው እርጋታ አለ። ገና ለ23 ዓመት ግብ ጠባቂ ለግብ ጠባቂ በተለይ ጠቅላላው ለተጫዋች 23 ዓመት ወጣት፣ ለግብ ጠባቂ ደግሞ በጣም ወጣት ነው። ግብ ጠባቂዎች ኢዝሊ እስከ 40 ዓመታቸው ድረስ ስለሆነ የሚጫወቱት የግብ ጠባቂነት ፊዚካል ዲማንድ ከሌሎቹ ተጫዋቾች በጣም ስለሚለይ ያ ስክነቱ በጣም ያስደንቃል። ተሰርቶ ያለቀ ግብ ጠባቂ ላይሆን ይችላል፣ ግን ያንን ቴምፐርመንት ማንሳታቸው ከቫንደርሳር ጋር ያነጻጽረዋል። አሁን እኔ የቫንደርሳር ደረጃ ላይ ያለ ግብ ጠባቂ ነው ማለት አይደለም። ከፈርጉሰን ስማርት ዝውውሮች አንደኛው የቫንደርሳር ዝውውር ነው። በዛ መሀል ግን ብዙ ችግሮች ነበሩባቸው። ፔተር ሽማይክል ለቀቀ፣ ጓንት ሰቅላለሁ አለ። ግን ድንገት ወደ ቦቪሽ ተሄደ፣ ወደ ፖርቱጋል ተመለሰና እንግሊዝ ውስጥም ለቪላም ለሲቲም ለምንም ተጫወተ። በዛ ብዙ ቀር የሚሰኙበት ሰዎች አሉ። እሱም በጣም የሚቆጨው ውሳኔ ነው። ዩናይትድ ውስጥ መቆየት ነበረብኝ ይላል። በዛ መሀል ግን ዳሜጁ ለሁለቱም ነበር የነበረው። እሱም በዛ ደረጃ ተመልሶ መጫወት አልቻለም። ግን ማንቸስተር ዩናይትድም ብዙ ገንዘብ እያወጣ ማሲሞ ታይቢን ከጣሊያን፣ ፋቢያን ባርቴዝን ከፈረንሳይ የፈረንሳይ ሊግ ያሸነፈ የአውሮፓ ዋንጫ ያሸነፈ የዓለም ዋንጫ ያሸነፈ ተጫዋችን፣ ቲም ሃዋርድን ከአሜሪካ፣ ሮይ ካሮልን፣ ቶማስ ኩዣክን፣ ስንት ማርክ ቦስኒችን ብዙ ግብ ጠባቂ ነው የሞከረው። በዛ ጊዜ ውስጥ አልሰራም። ቫንደርሳር እስኪመጣ ድረስ ለ5 ለ6 ዓመት ማንቸስተር ዩናይትድ ከፍተኛ የግብ ጠባቂ ችግር ነበረበት። በአንዳንድ ትልልቅ የቻምፒየንስ ሊግ ጨዋታዎች ላይ ሳይቀር ከባድ ጉዳት ያመጣ። ያንን የሌቨርኩሰንን ጨዋታ አስታውሳለሁ። 2-1 እና 1-1 ነበር ያለቀው። 2-1 እና 1-1 ነበር ያለቀው። ኦልትራፎርድ ላይ 2-1 በማለቁ ምክንያቱም ማንቸስተር ዩናይትድ ቻምፒየንስ ሊግ ፋይናል 2001 ያልተጫወተው የክላውስ ሙለር ባየር ሌቨርኩሰን ሲያልፍ እና በሁለቱም ጨዋታዎች የግብ ጠባቂ ስህተት ነበር። እንደዚህ አይነት ማለት ነው ቻምፒየንስ ሊግ ሴሚ ፋይናል ላይ የሚሰራ ስህተት ማለት ነው። ትልልቅ ግብ ጠባቂዎችን መተካት አስቸጋሪ ነው። ዩናይትድም እንደዚህ አይነት ሁኔታ ውስጥ ነበር። ግን ይሄ ግብ ጠባቂ ያ ለማንቸስተር ዩናይትድ አይነት ጋሪ ኔቭል ከጨዋታው በኋላ ሲናገር እንደሰማሁት በእንግሊዝ እግር ኳስ ውስጥ በጣም ቁልፉ ፖዚሽን ይለዋል የግብ ጠባቂነት ፖዚሽን። 9 የሚያስደንቅ ሙከራ አድነሽ አንድ ጨዋታ ውስጥ አንድ ትልቅ ስህተት ከሰራሽ ርዕስ የሚሆነው የተሰራሽው ስህተት ነው። ምክንያቱም የመጨረሻው ላይን ነሽ፣ the last line of defense ነሽ እንጂ እና ስለዚህ ከባድ ቦታ ነው። ግን ያንን ከቤልጅየም መጥቶ ለማንቸስተር ዩናይትድ ከመፈረሙ በፊት ብዙ ተሰምቶ የማይታወቅ ስም ኖሮት መጥቶ በዚህ አይነት ደረጃ መጫወቱ በጣም ግሩም ይመስለኛል እና በጠቅላላው የአዳዲሶቹን ፈራሚዎችም ስኬታማነት ያሳየ ይመስለኛል። እንደ ትናንትናው አይነት መብረቃዊ ጥቃት ነው የትናንትናው ጥቃት። በነገራችን ላይ ቤንጃሚን ሸሽኮ ኩኛ ጋር ነው የተነሳው። ግርም ያይተው ከሆነ
ኩኛ ኳስ ሲያቀብል ከኩኛ ጓን ነበር የነበረው ሼሽኮ። ምን አይነት ቅልጥም ነው ያለው ግርሜ! እንዴት ነው የተምዘገዘገው? አቦ ሸማኔ በለው ግርሜ። ከኩኛ ጎን ኩኛ ለሙቡሞ ኳሱን በረጅም ሲሰጥ ሼሽኮ የተነሳው ከኩኛ ጎን ነው። እዩት ቪዲዮን አርማዎቻችን ያላያችሁ ካላችሁ ከኩኛ ጎን ነው የተነሳው። ከኩኛ በ3 እና በ4 በ5 ሜትር ርቀት ነበር የነበረው። እንዴት ተምዘግዝጎ የደከመውን የኤቨርተን የተከላካይ መስመር እንዳይከላከል እንዳደረገውና እንደተስፈነጠረባቸው ማየት ትችላላችሁ። ቪዲዮን ሲስተማቲክ ነው። ለካ ካሪክ ሲስተም ነው የሰሩት። ለዛ ነው የካሪክ አስማት። በየጨዋታው የተለያዩ ነገሮችን ይሞክራሉ። ከዚህ በፊት ካሪክ ቤርሙዳ ብለን ያነሳናቸው ነገሮች ነበሩ። ቤርሙዳ ውስጥ ከገባ አትወጣም። በቃ ትራያንግል ሰርተው ብሩኖ ኩኛ ፈርናንዴስ ተቀባብለው ሙቡሞ ከጥቅም ውጭ ነው የሚያደርጉ። ትናንትም በተወሰነ መንገድ የካሪክን ቤርሙዳ ሁለተኛው አጋማሽ ላይ አንድ እንቅስቃሴ ላይ በኤቨርተን ክልል ውስጥ ያደረጉ ተመልክተናቸዋል። ሙቡሞ ኩኛና ብሩኖ። ግን ይችኛው ደግሞ የካሪክ የመልሶ ማጥቃት እንቅስቃሴ በሎ ብሎክ የሚጫወት ቡድንን ቆሞ የሚከላከልን ቡድን አሁን ተመችቶኛል፣ አሁን እያጠቃው ነው፣ አሁን ጎል ላገባ ነው ብሎ ጫና ፈጥሮ የተጫወተበት ባለበት ሰዓት ላይ በዛ መንገድ የቀጡበት መንገድ አስተማሪ ነው ለሌሎች ክለቦች። ሌሎች ሜትሮችም እንዳሉት ማንቸስተር ዩናይትድ ማሳያ ነው። ሌሎች የማጥቂያ መንገድ እንዲሁም ብዙ ጊዜ ካውንተር አታኩን ሩበን አሞሪም ነበር የሚጠቀሙት። ግን ካሪክም ትናንት ጎል ማስቆጠር ረገድ ውስጥ ያ እንቅስቃሴ በጣም አስደማሚ ነበር ብለን ማንሳት እንችላለን። የካሪክ አስማት በሌላ መንገድ ትናንትም አይተነዋል። 6 ጨዋታ ማይክል ካሪክ 5 ድል 1 አቻ። የፈረንጆቹ 2026 ከገባ በኋላ ብቸኛው ያልተሸነፈ ቡድን። በእንግሊዝ ፕሪሚየር ሊግ የፈረንጆች አዲስ ዓመት ከገባ በኋላ 18 ነጥብ ያሳካው ብቸኛው ቡድን ነው። በማንቸስተር ዩናይትድ ደረጃ የሊጉ መሪ አርሰናልም የሊጉ ተከታይ ሲቲም የሊጉ 3ኛ ቡድን አስቶን ቪላም ያንን ማሳካት አልቻሉም። 18 ነጥብ አሳክቷል ማንቸስተር ዩናይትድ አዲሱ ዓመት ከመጣ ወዲህ። በጣም የፈረንጆቹ 2026 የተመቸው ቡድን ነው ማንቸስተር ዩናይትድ።